ሰማዕቱ ቅዱስ እስጢፋኖስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች ሰኔ 21 የእመቤታችን የድንግል ማርያም ዓመታዊ መታሰቢያዋ በዓል ነውና ከአዲስ አበባ ወደ ስውሯ ማርያም መሄድ የምትፈልጉ በማህበራችን ተመዝግባችሁ መሄድ የምትችሉ መሆኑን እንገልጻለን። ቁጥራችን ኮሜንት ላይ እናስቀምጣለን። ከወዲሁ ቦታ እንድትይዙ እንጠይቃለን። አባቶቻችንና ወንድሞቻችን ሆይ እነሆ በአጋዕዝተ ዓለም አብና ወልድ መንፈስ ቅዱስ መንበር ፊት የሚቆሙ ቅዱሳን መላእክታቸው የቅዱሳን ሐዋርያት የስብከታቸው ሞገስ የቅዱሳን ነቢያት መመኪያቸው ከሆነች ከሁላችን እመቤታችን ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደ ጌታችን ኢየሱስ ክርስቶስ በአባቱ እግዚአብሔር አብ ቀኝ ተቀምጦ ስለተገለጸለት በፍጹም ተአምኖ የተጋደለ በአሕዛብ መኳንንትና በነገሥታት ፊት ድንቅ ተአምራትን ያደረገ የቅዱስ እስጢፋኖስ ዜና ክብሩን እንነግራችኋለን። ቃል እግዚአብሔርን ከሚያገለግሉ የተመረጡ 7ቱ ቅዱሳን ወንድሞቹ ጋራ በእግዚአብሔር ፊት የተመረጠ ይህ ቅዱስ እስጢፋኖስ የአይሁድን ቁጣ ሳይፈራ ስለ ባሕርይ አምላክ ጌታችን ኢየሱስ ክርስቶስ የእውነት ምስክር እንደሆነ አስተውሉ። የ7 ወንድሞች ዲያቆናትም ለማዕድ አገልግሎት መመረጥ የእግዚአብሔር ወዳጅ ሊቀ ነቢያት ሙሴ በአማቹ የምድረ ምድያም ካህን ዮቶር ምክር እንዳደረገው ይህ የነቢይ ሙሴ አማች የምድረ ምድያም ካህን ሚስቱንና ልጆቹን ይዞ ነቢዩ ሙሴና ሕዝበ እስራኤል ወደ ሰፈሩበት ምድር በወጣ ጊዜ ተቀበሉት። የዚህ የወንጌል ጥዑም መዓዛ በስሙ ላይ የሚፈልቅበት ሃይማኖትን የተጎናጸፈ በሰማያዊ የሕይወት አምደ ወርቅ ላይ ስሙ የተጻፈ ሥልጣኑ የባሕሪው የሆነ አምላኩ ጌታችን ኢየሱስ ክርስቶስ በአባቱ ቀኝ ተቀምጦ የተመለከተ ለየዘመኑ ትውልድ ሁሉ የዓለሙን መድኃኒት የሰበከ የአንደበቱ ቃል በእውነት ደስ ያሰኛል እያሉ የሚያመሰግኑት ቅዱስ እስጢፋኖስና ሁላቸው አባቶቻችን ቅዱሳን ሐዋርያት የአብ አካላዊ ቃል ጌታችን ክርስቶስ ከሰማይ ወርዶ ከድንግል ማርያም ተወልዶ በእጁ የፈጠረው የሰው ፍቅር አገብሮት ዓለምን ያድን ዘንድ በፈቃዱ በለበሰው ሥጋ መከራን እንደተቀበለ ተሰቅሎ ሞቶ እንደተቀበረ በሦስተኛው ቀን ከሙታን ተለይቶ ተነስቶ ወደ ሰማይ ማረጉን በርትዕት ስብከታቸው መሰከሩ። ከነቢያትና እግዚአብሔርን ከሚፈሩ ጻድቃን ወገን እግዚአብሔር ትእዛዛትን በመጠበቅ ለእስራኤል የተነገረውን ድኅነት ተስፋ ያደርግ ነበር። የአንዱ ስሙ ይሁዳ የሁለተኛውም እስጢፋኖስ ወይም አስተፓሮስ የተሰኙ 2 ልጆች ነበሩት። ከሊህ 2 ወንድሞች ይህ አንዱ ቅዱስ እስጢፋኖስ በሥራ ሁሉ የተመሰገነ የደግ አባቱ ስምዖን ግብርን የተከተለ እግዚአብሔርን በመፍራት ያደገ ከበጎ ምግባርም ያልተለየ ንዑድ ክቡር ነው። እርሱም ፈጥኖ ተነስቶ ወደ ከበሩ ንጹሐት አርድእት ዘንድ ሄደ። በቅዱሳን ሐዋርያትም ፊት በደግነትና በመታመን በቅንነት ያገለግል ጀመር። በላዩም ጸጋ እግዚአብሔር መልቶበታልና በእውነትና በኃይል ሲናገር አይሁድና ቀራጮች ዮናናውያን ሮማውያንም ሁሉ ነገረ ሃይማኖትን ከእርሱ አንደበት ይሰሙ ዘንድ ይሰባሰባሉ። በጌታችን ኢየሱስ ክርስቶስ የመታመን ጽንዓቱን እያዩ ይደነቃሉ። ከየሀገሩ ሁሉ ብዙዎችን እያስተማረ ያሳምናቸው ነበር።
ያን ጊዜ ከየሀገሩና ከየአውራጃዎቹ ሁሉ ከመቄዶንያ እስከ ተሰሎንቄ በሁለቱ ምድረ በዳ ወንዞች በተከበበው ደሴት የሚኖሩ ቀደጶቅያ፣ ከጳንጦስና ከእስያ፣ ከግብፅ ምድረ ሎንያንና ከነገደ አይሁድም ብዙዎች ከቅዱስ እስጢፋኖስ ይማሩ ዘንድ ይሰበሰባሉ። የአረም መኳንንት ግን ሁላቸውም ከአባቶቻችን ቅዱሳን ሐዋርያት ትምህርትን ያድምጡ ዘንድ ተሰበሰቡ። በዚያን ወራትም ምእመናን ክርስቲያን እጅግ በዙ። ከግሪክ በመጡት አይሁድና በይሁዳ በነበሩት አይሁድ መካከል ክርክር ሆነ። እሊህ ሴቶች ኑሯቸው የማዕድ አገልግሎትን መስራት ብቻ ሆኗልና ዳግመኛ ለተግባረ ሥጋው እንጂ ለተግባረ ነፍሱ ጽሙዳን አልሆኑም። ከግሪክ የመጡት አይሁድና በይሁዳ የነበሩት አይሁድ ወደ ቅዱሳን ሐዋርያት አንድነት ከመጡ በኋላ ግሪካውያን አይሁድ የማዕዱን ሥራ፣ በይሁዳ የነበሩት አይሁድ ግን ጊዜያትን በማድረስ መጻሕፍትን በመመልከት ለጸሎት ወደ ቤተ እግዚአብሔር በመሄድ በየሀገራቸው ልማድ ይኖሩ ነበር። በዚህ ጊዜ ለወንጌል የተላኩ ሁለቱ ቅዱሳን ሐዋርያትም ይህንን ነገር ሰምተው ማኅበረ ምእመናኑን ጠርተው የእግዚአብሔርን ነገረ ወንጌል ትተን የማዕድ አገልግሎት ልናገለግል አይገባንም። ለመልክዕተ ማዕድ የሚገቡ ወንድሞቻችን የሚታዘዙ መንፈስ ቅዱስንና ጥበብን የተመሉ 7 ሰዎችን ምረጡ። እኛስ ወንጌልን በማስተማር በጸሎት ተጸምደን እንኖራለን አሏቸው። ይህ ነገርም በሕዝቡ ዘንድ ያማረ የተወደደ ሆነ። ሁላቸውም ደስ ብሏቸው አንድ ሆኑ። መንፈስ ቅዱስን የተመላ ቅዱስ እስጢፋኖስ፣ ቅዱስ ጳርቆሮስን፣ ቅዱስ ፊልጶስን፣ ቅዱስ ኒቃሮን፣ ቅዱስ ጢሞናን፣ ቅዱስ ጳርሜና፣ ከአንጾኪያ ተሰዶ የመጣ ቅዱስ ኒቆላዎስን የተሰኙትን ሃይማኖታቸው የጸና 7 ሰዎችን መርጠው በሐዋርያት ፊት አቆሟቸው። ቅዱሳን ሐዋርያትን በተመረጡ በ7 ሰዎች ላይ በአንብሮተ እድ ጸለዩላቸው። እነ ቅዱስ እስጢፋኖስ በአፍአ ሌሎቹ ቢያስተምሩ ቢያስተነትኑ ኦሪት ጠፋ፣ ወንጌል ሰፋለች። ክርስቲያናትን በኢየሩሳሌም በዙ። ብዙ ካህናት ከመጻሕፍት ሌሎችም ሕዝብ ነገረ ሃይማኖትን ከቅዱስ እስጢፋኖስ ዘንድ ይማሩ ጀመር። ቅዱስ እስጢፋኖስም በቅን ልቦና በትሑት ስብዕና በደስታና በብዙ ፍቅር ያስተምራቸዋል። ፊትን ተመልክቶ የማያዳላ እንግዳ ተቀባይ፣ ከክፉ ሁሉ የራቀ ለሁላቸው ወንድሞች በጎን የሚያደርግ በጎ ነገርን ለማድረግ የሚተጋ መንፈስ ቅዱስን የተመላ ለሕግ እግዚአብሔር የጸና ለጻድቃን በተዘጋጀች መንግሥተ ሰማያት ደስ የሚሰኝ ፈተናውን ሁሉ የሚታገስ ጸሎተኛ ባልቴቶችንና አባት እናት የሌላቸውን የሚራዳ ለቅዱሳን ሐዋርያት የሚታዘዝ ወንድምን ወዳጅ ሆነ። የሚረግመውን ይመርቃል፣ የሚጠላውን ይወዳል። ክፉን በክፉ አይቃወምም፣ ከሚያሳድድም ጋር አይከራከርም። ከፈጣሪ በሚሰጡ ዕውቀትና ጥበብ ተመልቶ እጅግ ድንቅ ተአምራትን ያደርግ ነበር እንጂ። ዳግመኛ ይህ ቅዱስ እስጢፋኖስ በሕዝቡ ዘንድ ወንጌልን ለማስፋት ሲል በጌታችን ኢየሱስ ክርስቶስ ስም ርኩሳን መናፍስት ማደሪያ እንዳያገኙ እያደረገ እያስወጣቸው ተአምራትን ያደርግ ነበር። በመንፈስ ቅዱስ ተመልቶ ደዌን ሁሉ ይፈውሳል። ፊቱም እንደ ብርሃን ፀሐይና እንደ መልአክ እግዚአብሔር ያበራል። ልቦናው በመንፈስ ቅዱስ ጸንቶ እጅግ በረታ። ወደ እርሱ የመጣውን ሁሉም በለዘበ ቃልና በትዕግስት በይዋሄና በፍቅር ተቀብሎ ወደ እርሱ የተሰበሰቡትን ሁሉ እንደሚገባ አስተምሮ ጌታችን ኢየሱስ ክርስቶስን በማመን ያጸናቸዋል። ሕዝቡም ሁሉ ትምህርቱን ከእርሱ ይሰሙ ዘንድ
በፍጹም ደስታ መጥተው ወደ ቀናች ሃይማኖት ይገባሉ። ከእርሱም ስለሚጠይቁት ሁሉ በጌታችን ኢየሱስ ክርስቶስ ቅዱስ ወንጌል የሚያምን ሁሉ ክርስቶስ በከበረ ንጹሕ ደሙ የዋጃት የቤተ ክርስቲያን ልጅ ይሆናል እያለ ከርጉምና እርኩስ ምግባራተ ሰይጣን ሁሉ ይርቁ ዘንድ ያዛቸዋል። እሊህም ከኃጢአት ሁሉ የሚበልጥ ዝሙትና ስላቅ፣ ርኩሰትና አሜት፣ የእርስ በርስ ጥላቻ፣ ቅንዓትና ሐሰት፣ የክፋትና የዘበት ሁሉ መገኛ የሆነ ስካርም ናቸው። እሊህንም ወዶ ያደረጋቸው ስለ እሊህ ክፉ ሥራዎች በእውነት እሊህን በፈጸማቸው ላይ የእግዚአብሔር መቅሰፍት ይደርስበታል። ይህንን ሁሉ ለጉባኤው እየነገራቸው ልቦናቸውን ያጽናና ነበር። ከብዙ ወራት በኋላ አንድ የሟርት መንፈስ ያለበት ይኸውም ሆዱ የተነፋ ሰውን ተሸክመው አምጥተው በቅዱስ እስጢፋኖስ እግር ሥር አኖሩት። ይፈውሰው ዘንድም ስለ በሽተኛው ለመኑት። ቅዱስ እስጢፋኖስም የሕመምተኛውንና የእነርሱን የእምነታቸውንም አይቶ በታመመው ሰው ሆድና ጆሮቹ ላይ በትምህርተ መስቀል አማትቦ ሕሙማንን የሚፈውስ ጌታችን ኢየሱስ ክርስቶስ ይፈውስ አለው። ያን ጊዜ የሕመምተኛው ጎኑ ተሰንጥቆ መዓዛው ደስ የሚያሰኝ መግልና ደም ስለፈሰሰ ተነፈሰ። ሥጋውም ተሰብስቦ ሆዱም ገጥማ እንደ ቀድሞ ተመልሳ ዳነች። አቅርባ የተሰኘ ሹምም ይህንን ሁሉ ባየ ጊዜ እርሱና ቤተሰቦቹ ሁሉ አምነው ሕሙማኑን በሚያድን በጌታችን ኢየሱስ ክርስቶስ ስም ጸኑ። ከወንዶችም ከሴቶችም ብዙዎች አመኑ። በኢየሩሳሌም ካመኑት ብዙዎች የጌታችን ኢየሱስ ክርስቶስን ስም አከበሩ። ከካህናትም ወገን ብዙዎች የቅዱሳን ሐዋርያትን ትምህርት ይሰሙ ዘንድ ይሻሉ። ከአይሁድም ወገን የሆኑ ተሰብስበው ትምህርተ ወንጌልን ይሰሙ ዘንድ ይጠይቃሉ። ሕገ እግዚአብሔር የሆነች ቅድስት ወንጌልም እየሰፋች ሄደች። በአንዲት ዕለትም ቅዱስ እስጢፋኖስ ለሕዝቡ ሕገ እግዚአብሔርን ወንጌልን ሲያስተምር ስለ ጌታችን ኢየሱስ ክርስቶስ ቅድስት ትንሣኤ ሲመሰክርላቸው 2 አርዳሚዎስ የተባለ ኤፌሶና ናኦስ የተሰኘ ቀደጶቅያዊ መሰሪያ መጡ። መሰሪያ ናኦስም እኔ በአርሚስና በአስተዋድር በአርዳሚስና በአውሪያስ አማልክት ስም የምታደርጋቸውን ተአምራት ታስተምረኝ ዘንድ እሻለሁ ብሎ ቅዱስ እስጢፋኖስን ጠየቀው። የተመረጠ ቅዱስ እስጢፋኖስም እኔ የማደርጋቸው ተአምራት በፍጡራን ምድራውያን አማልክት አይደለም፣ ሰማይንና ምድርን አብርህትንና ውሆችን አራዊትንና ነፍሳትን ሁሉ በፈጠረ እግዚአብሔር ኃይል ነው እንጂ እኔ የአምላክ አማልክት የእግዚአ አጋዕዝት የንጉሠ ነገሥት ጌታችን ኢየሱስ ክርስቶስ አገልጋይ ባሪያው ነኝና አለው። ይህንን እየነገራቸው ሳለም በዓለ ደብረ ታቦር ነበርና ብዙ ሰዎች ተሰብስበው ወደ እርሱ መጡ። በዚያ ስፍራ የነበረው ለምጻም ሰው ወደ ንዑድ ክቡር ቅዱስ እስጢፋኖስ መጥቶ ጌታዬ ሆይ እኔ ሰው ባየ ጊዜ እጅግ እያፈርኩ አዝናለሁና ከጉባኤ ተለይቼ ስለምኖር ሥጋዬን ትፈውስልኝ ዘንድ እለምናለሁ አለው። ቅዱስ እስጢፋኖስም ያን ጊዜ ለምጻም ሰው ሃይማኖቱን አይቶ እጁን ዘርግቶ የሕመምተኛውን ሰውነት በትዕምርተ መስቀል ባርኮ ስለኛ በተሰቀለው በክርስቶስ ስም ከዚህ ለምጽ ተፈወስ አለው። ለምጻሙም ከለምጹ እንደነጻ ባየ ጊዜ በደቀ መዝሙር ቅዱስ ዮሐንስ እጅ ፈውስንና ጤናን የሰጠኸኝ ሰማይንና ምድርን የፈጠርክ እውነተኛ መድኃኒቴ ኢየሱስ ክርስቶስ ሆይ አመሰግንሃለሁ። ይህን ብሎ የጌታችን ኢየሱስ ክርስቶስ ደቀ መዝሙር ቅዱስ እስጢፋኖስ እግር ስር ወደቀ። ቅዱስ እስጢፋኖስም ተነስ ልጄ፣ ሃይማኖት አድንሃለችና አለው። አስማተኛውን ኦስም ለቅዱስ እስጢፋኖስ አንተ በአምላክ ስም ይህንን ለምጽ ካዳንከው
እኔም ዳግመኛ እንደዚሁ ተአምር ያለ ድንቅ ነገርን አደርጋለሁን ብሎ በሬውን አምጥቶ በበሬው ጆሮ በሹክሹክታ ተናገረ። ያን ጊዜው በሬው ለሁለት ተሰነጠቀ። በመመዘኛም 2 ክፍሎችን መዘናቸው። ሁለቱም ያለ ጭማሪ ፈጽሞ ጉድለት ሳይኖራቸው እኩሎች ሆኑ። በዚያ የተሰበሰቡትን በዚህ ነገር እምነታቸው ጎደለ፣ በልባቸውም ተጠራጠሩ። ቅዱስ እስጢፋኖስም ይህንን በሬ እየገደለ ይህ የአማልክቱ ስህተት ምን ይጠቅማል? እንኪያስ አምላክ የፈጠረውን በሬ በእውነት እርሱ ገድሎት ከሆነ እስኪ በላዩ ጸልዮበት ያድነው። ዳግመኛም ይህ መሰሪ ከአላንዲዮስ በአምላኬ ስም አስነሳዋለሁ ሲል ነገራቸው። ከዚህ በኋላ የአስማተኛ በሬውን ለማስነሳት ይደክም ጀመር። በምንም ፈጽሞ ሊያነሳው አልቻለም። ያን ጊዜ ቅዱስ እስጢፋኖስ ከመንፈስ ቅዱስ ኃይልን ተመልቶ ፊቱን ወደ ምስራቅ መልሶ ደቀ መዝሙር ሆን ዘንድ ያበቃኝ የዘላለማዊ አምላክ ሕያው እግዚአብሔር ልጅ ጌታዬና አምላክ ኢየሱስ ክርስቶስ ሆይ ጸሎቴን ሰማኝ። ወደ አንተም የለመንኩት ልመና ተፈጸመልኝ። አቤቱ ፍጥረት ሁሉ በእጅህ እንደተፈጠረ ሁላቸው ያምኑ ዘንድ ይህንን በሬ በሕዝቡ ሁሉ ፊት ፍጹም ሕያውና ጤነኛ አድርገህ በሕይወት ታስነሳው ዘንድ እለምንሃለሁ። አንተ ከሁላቸው ሰማያትና ከምድርም ሁሉ በላይ ነህ። ኃይልህ የባህር የሆነ አምላክ ብቻህን ገዢ፣ በአንድነትህ በሦስትነትህ ጸንተህ የምትኖር የምትመሰገን ውዳሴ የበዛ በልዕልና ልዑል ቅዱስ 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 ተብለ የምትመሰገን በብዛ ሰላም ፍጹም ሰላምን የምታድል በቸርነት ብዛት ይቅርባይ በመድኃኒት የምትታደግ ክቡር ግርማ የሚያስፈራ በለጋስነት ከበጎ ቸርነት የምትታገስ ቸርነ። አቤቱ ፈጣሪ ሆይ አስቀድሞ አባቶቻችን ቅዱሳን ወደ አንተ ጮኹ። አንተም ልመናቸውን ሰምተህ እንደ ቸርነት መለስክላቸው። እንደ አንተ የሚለግስ አንተን የሚመስል ማንም የለም። በውሆች ውስጥ የሚንቀሳቀሰውን ሁሉ አዕዋፍና አራዊትን እንስሳውንም ነፍስና ሕይወት ያለውን ሁሉ የፈጠርክ አንተ ነህ። እሊህ ሁላቸው ለገናናነት የሚገዙ ናቸው። ሁሉን የፈጠርክ የምትመግብ የሞትና የሕይወት ሥልጣን በእጅህ ያለ ላንተና ለቸር አባትህ ለማየ ሕይወትህ መንፈስ ቅዱስ ዛሬም ዘወትር ምስጋና ይገባል እያለ ጸለየ። የሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ በረከትና ረድኤት ሁላችን ይጠብቀን፣ አሜን። የልዑል እግዚአብሔር ቤተሰቦች፣ የመዝገበ ቅዱሳን ተከታታዮች ይህንን መንፈሳዊ ቻናል ቪዲዮን ላይክ፣ ሰብስክራይብ እንድታደርጉ እንጠይቃለን።